ታሪካችን ሲጀምር በቺካጎ ከተማ ውስጥ አንድ የፖሊስ መኪና ክፉኛ የተጎዳን ፖሊስ ሕይወት ለማዳን በፍጥነት ወደ አንድ ሆስፒታል ይዞ ሲሄድ ያሳየናል። ሆስፒታልም ሲደርስ በአስቸኳይ ወደ ቀዶ ጥገና ክፍል ይገባል። ሆስፒታል ውስጥም ፓውል የተባለ የቀዶ ጥገና ስፔሻሊስት ተጠርቶ ወደ ፖሊሱ ክፍል ያለበት ያመራል። ነገር ግን ክፍሉ ሲደርስ በሚያሳዝን ሁኔታ የፖሊሱ ሕይወት ያልፋል። በቀጣይ ቀን ፓውል ከሚስቱ ሉሲ ጋርና ከልጁ ጆርዳን ጋር ቁርስ እየበላ ነበረ። ልጃቸው ጆርዳንም ኒውዮርክ ውስጥ የሚገኝ ዩኒቨርሲቲ ትምህርቷን መከታተል እንደምትችል ደብዳቤ ስለደረሳት በደስታ ለቤተሰቦቿ ነግራቸው እነሱም ሲደሰቱ እናያለን። ከሰዓትም ፓውልና ሚስቱ የልጃቸውን ጆርዳን ኳስ ግጥሚያ ስላለ እሷን ለመደገፍ ወደ ኳስ ሜዳው ይሄዳሉ። ፓውልና ሚስቱ ጆርዳን ለምትጫወትለት ቡድን ኃይለኛ ድጋፍ ይሰጣሉ። ከግጥሚያውም በኋላ ፓውል ቤተሰቡን ፒዛ ሊጋብዟቸው ይዟቸው ይሄዳል። የፓውልም ወንድም ፍራንክ ከነርሱ ጋር ትንሽ ቆይቶ ይቀላቀላል። ፍራንክና ፓውል ለብቻቸው በሆኑበት ሰዓት ላይ ፍራንክ ብር ቸግሮ ስለነበር ወንድሙ ፓውልን ይጠይቀዋል። ፓውል የሚፈልገውን ያክል ብር እንደማያበድረው ሲነግረው አንድ ሚጌል የሚባል የሰዎችን መኪና ከቆመበት ቦታ ለሰዎቹ በማምጣት የሚተዳደር ሰራተኛ ስለ ብሩ መጠን ሲያወሩ ይሰማቸዋል። ከዚህም በተጨማሪ ፓውልና ቤተሰቦቹ ማታ ላይ ቤታቸው እንደማይሆኑ ከሚያወሩት ወሬ ይሰማል። መኪናቸውንም ለማምጣት በሄደበት ሰዓት ላይ ከመኪናው ጂፒኤስ ላይ የፓውል ቤትን አድራሻ ፎቶ አንስቶ ወስደዋል። ይህም ቀን የፓውል ልደት ስለሆነ ከቤተሰቡ ጋር አንድ ላይ ጥሩ ጊዜ ለማሳለፍ ማታ ላይ ይዘገጃጃሉ። እንደ ስጦታም ሉሲና ጆርዳን በጣም ውድ የሆነ ሰዓት ይሰጡታል። ስጦታውንም እያመሰገነ ሳለ ከሆስፒታል ተደውሎለት በአስቸኳይ መምጣት እንዳለበት ነግረውት የልደት ፕሮግራሙን ለማራዘም ይገደዳል። ሉሲና ጆርዳንም የሚያደርጉት ነገር ስለሌለ ለቤታቸው አስቤዛ ለመግዛት ይወጣሉ። ወደ ቤትም ሲመለሱ አንድ አቋቋሙ ደስ የማይል መኪና ቤታቸው አጠገብ ቆሞ ነበር። ቤትም ከገቡ በኋላ ጆርዳን ከጓደኛዋ ጋር በስልክ ስታወራ፣ ሉሲ ደግሞ ለፓውል ልደት ኬክ እየጋገረች ነበረ። ሉሲ ኬኩን በመጋገርበት ሰዓት ላይ የሰው ቅርጽ ያለው ጥላ ከበሯ ውጪ ሆኖ እየተመለከታት ነበረ። ሉሲ ግን የቆመውን ሰው ስላላየችው ስራዋ ላይ አተኩራ መስራቷን ትቀጥላለች። ኬክ የምትሰራበትንም የምግብ ሙያ መጽሐፍ ገጽ ዝግ እንደሆነ ነበር የምታውቀው። በመስኮት በኩል በሚገባ አየር ሲገለጽባት ሳዘጋው የረሳችው ያክል ተሰምቷት መስኮቱን ልትዘጋው ስትሄድ መሬቱ ላይ ጭቃማ የጫማ ምልክት ታያለች። የሆነም ሰው እንደገባ ስለገባት ልጇን ጆርዳናን ወደ እሷ ቶሎ እንድትመጣ ትነግራታለች። ነገር ግን የገባው ሌባ የጆርዳን ክፍል ውስጥ ተደብቆ ስለነበር ያለምንም ልፋት ጆርዳንን ይዛታል። ይዟትም ሉሲ ያለችበት ክፍል ይሄዳል። እዛም ላይ ሁለት ሌቦች ሉሲን ይዘዋት ነበረ። ሉሲንም እነሱን የሚሏትን ነገሮች ካላደረገች በስተቀር ጆርዳንን እንደሚገሏት ያስፈራሯታል። ሉሲም ቤት ውስጥ ያለን ካዝና እንድትከፍት አድርጓት የተለያዩ ብዙ ዋጋ የሚያወጡ ንብረቶቻቸውን ይዘርፏቸዋል። ኩሽና ውስጥም ጆርዳንን ሁለቱ የተቀረቡት ሌቦች ሊያስሯት ይወስዷታል። ገመድም አጥተው ስለነበር አንደኛው ሌባ ገመድ ፍለጋ ሲሄድ ጆርዳንና አንደኛው ሌባ ደግሞ ለብቻቸው ይቀራሉ። ሌባው ጆርዳንን ብቻዋን ስላገኛት ለስሜቱ ሊጠቀምባት ፈልጎ የማይሆን ቦታ ይነካካታል። ጓደኛውም ገመድ አግኝቶ ሲመለስ ምን እያደረገ እንደሆነ አይቶት እንዲያቆም ያደርገዋል። ሳይፈልግም እንዲያቆም ስላደረገው በሁለቱ መሃል ጥል ይፈጠራል። በዚህም ጭቅጭቅ መሃል ላይ ለጆርዳን ክፍተት ስለተፈጠረላት አጠገቧ ተቀምጦ በነበረ የሌቦቹን ጩቤ አንስታ የአንደኛውን ሌባ ፊት ስትቆርጠው አንደኛው ሌባ ወዲያውኑ ገፍትሮ ይጥላታል። የሌቦቹም ዋና ምን እየተፈጠረ እንደሆነ ለማጣራት ሉሲን ይዟት ይሄዳል። ዋናቸውም የተፈጠረው ነገር ምን እንደሆነ በማጣራት ላይ ሳለ ሉሲ የፈላው አንስታ አንደኛው ሌባ ፊት ላይ ረሽታበት ጆርዳንን ውጪ ትላታለች። በዚህ ሰዓት ሌቦቹ ትዕግስታቸውን ስለጨረሱ ተኩስ መተኮስ ይጀምራሉ። በተመሳሳይ ሰዓትም ሆስፒታል ውስጥ ፓውል ቀዶ ጥገናው ላይ ያለ ሁለት ሴቶች በአስቸኳይ እርዳታ እንደሚያስፈልጋቸው ተነግሮት ወደ እነሱ ያመራል። እየሰራ የነበረውንም ቀዶ ጥገና ለሌላ ዶክተር አስረክቦ ወደ ተጠራበት ክፍል ሲሄድ በሩ ላይ ሌሎች ዶክተሮች ቆመው ወደ ውስጥ እንዳይገባ ያደርጉታል። ምን እንደተፈጠረም በሚነግሩትም ሰዓት ላይ ረፍዶ ስለነበር ሉሲን ሳያገኛት ትሞታለች። ጆርዳንንም ደግሞ ሕይወቷን ለማትረፍ ቀዶ ጥገና ላይ ስለሆነች ማየትም እንደማይችል ከነገሩት በኋላ የሚስቱን ሞት አላምን ብሎ ራሱ ሊያረጋግጥ ሬሳዋን ተመልክቶ በጣም ልቡ ይሰበራል። በኋላም ላይ መርማሪ ፖሊስ የሆነው ሬንስና ጃክስ የሚባሉ ፖሊሶች ፓውልን አንዳንድ ጥያቄዎች በመጠየቅ ከካዝናው የተዘረፉትን ንብረቶች ምንነት ይጠይቁታል። ፍራንክም መጥቶ ስለነበር
ፖሊሶቹ ላይ በሐዘንና በንዴት ስሜታዊ ሆኖ ይጮህባቸዋል። ፓውልም ወንድሙን እንዲረጋጋ ያደርገዋል። መርማሪዎቹም ለፖል እንደዚህ ያደረጉትን ወንጀለኞች አሳደው እንደሚያገኟቸው ቃል ይገቡለታል። ይህንንም እያወሩ ሳለ አንድ ነርስ መጥታ የጆርዳን ቀዶ ጥገና በተሳካ ሁኔታ እንዳለቀና ለጊዜው ኮማ ውስጥ እንዳለች ትነግረዋለች። ፖልም ልጁን ለማየት ያለችበት ክፍል ይሄዳል። በሚቀጥለውም ቀን የሉሲ ቀብር ስነ ስርዓት ላይ የሉሲ አባት ቤን ቀብሩ ላይ ስለ ልጁ ጥሩ ነገሮችን ሲያወራ እናያለን። ከቀብሩ በኋላ ወደ ቤታቸው በሚመለሱበት ሰዓት ላይ ቤን መሃል መንገድ ላይ ዝም ብሎ መኪናውን አቁሞት መሬት ላይ የሆነ ነገር መፈለግ ይጀምራል። በማይታወቅ ምክንያት በጣም ተናዶ ወደ ቤቱ በፍጥነት መንዳት ይጀምራል። ቤቱም ሲደርስ ህገወጥ የሚዳቁ አዳኞችን አግኝቶ መሳሪያውን በማውጣት ተኩሶባቸው ያባራቸዋል። ፖልም ይሄ ሁሉ ሲፈጠር እየተመለከተ ስለነበር በድንጋጤ ይዋጣል። ቤንም ወንጀለኞቹ ላይ ፖሊስ ቢጠራም ኖሮ ፖሊስ አብዛኛውን ጊዜ ወንጀል ከተፈጠረ በኋላ ስለሚደርስ ምንም ጥቅም ስለማይኖራቸው ነው ይለዋል። እንደገናም አንድ ሰው ፖሊስ መጥቶ እስከሚያድነው ድረስ ከሚጠብቅ አንዳንዴ በራሱ እጅ መፍትሄ ማምጣት እንዳለበት ነግሮት አዳኞቹ ትተዋት የሄዱትን የተጎዳች ሚዳቆ ገድሎ ከስቃዩ ይገላግላታል። በኋላ ላይ ፖል ከመርማሪው ሬንስ ጋር በስልክ አውርቶ ሬንስ በሚያሳዝን ሁኔታ ከሚስቱ ግድያ ጋር የሚገናኝ ምንም አይነት ተጠርጣሪ ሰው እንዳላገኙ ይነግረዋል። ወደ ሆስፒታልም ሲሄድ የጆርዳን ጓደኛ የሆነች ልጅ ለጆርዳን መጽሐፍ ስታነብላት አይቶ ለጓደኛው የምታደርግላትን እንክብካቤ አድንቆ ያመሰግናታል። ቀናቶችም እየሄዱ ሲመጡ ፖል የሚስቱን ሞት ለመርሳት ቴራፒ ይጀምራል። ማታ ማታ ላይ አልጋው ላይ እንቅልፍ ምንም ሊወስደው ስላልቻለ ሶፋው ላይ ሆኖ እንቅልፍ እንዲወስደው እንደሚሞክር ይነግራታል። በልጅነቱም ከአባቱ ጩኸትና ንትርክ ለመራቅ ሲፈልግ ለብቻው ባቡር ውስጥ በመሳፈር ራሱን ነፃ ያደርግ ነበረ። አሁን ላይም እንደዛ አድርጎ ራሱን ከጭንቀት ፋታ ለመስጠት በድጋሚ ባቡር ላይ መሳፈር እንደጀመረ ይነግራታል። በመንገዱም ላይ የሚያያቸው ሰዎች በሙሉ የሚስቱን ነፍሰ ገዳዮችን ስለሚያስታውሱት ቤተሰቡን በሚገባው ያክል እንዳልተንከባከባቸው ያክል ስለሚሰማው በጣም የቁጭት ስሜት ውስጥ እንዳለ ይነግራታል። ቴራፒስቷ እንደዚህ አይነት ስሜቶች ከጊዜ በኋላ ስለሚጠፉ ራስህን አጠንክር ትለዋለች። ብዙ ቀናቶችንም ፓውል ጆርዳን ከኮማዋ እስከምትነቃ ድረስ ለእሷ መጽሐፍ በማንበብ ራሱን ደግሞ ነፃ ለማድረግ በባቡር በመንቀሳቀስና ከፍራንክ ጋር ጊዜ ማሳለፍ ይጀምራል። ወደ ራሱ መመለስ ጀምሮ ሳምንታቶችም አልፈው እስካሁን ድረስ ከመርማሪዎቹ ምንም አይነት ነገር ስላልሰማ መርማሪ ሬስን በአካል ሊያወራው ይሄዳል። መርማሪውንም የገዳዮቹን የዲኤንኤ ናሙና እንዳገኙ ይጠይቃቸዋል። ነገር ግን እነሱ ያገኙት ዲኤንኤ ናሙና መዝገባቸው ላይ ካለ ማንም ሰው ጋር እንደማይመሳሰል ይነግረዋል። የሬንስ ቢሮ ግድግዳ ላይ እየሰራቸው ያሉ እስካሁን ድረስ ያልተፈቱ የወንጀል ምርመራዎች በሙሉ ለጥፎ ነበረ። ከነዛ ውስጥም በጣም ጥቂት የሚባሉት ነበር የተፈቱት። እነዚህ ወንጀሎች እስካሁን ድረስ ያልተፈቱት በቂ የሆነ መረጃ ባለማግኘታቸው ምክንያት እንደሆነ ለፖል ይነግረዋል። ከሰዓትም ፓውል ከባቡሩ ላይ በሚወርድበት ሰዓት ሁለት ሰዎች አንድ ሴት ላይ ጥቃት ሊፈጽሙባት ሲሉ ያያል። ጠርቷቸውም እንዲተዋት ሲነግራቸው ተናዶ ፖልን ክፉኛ ይደበድቡታል። ወደ ቤትም ከተመለሰ በኋላ ቲቪው ላይ የመሳሪያ መሸጫ ሱቅን ማስታወቂያ ተመልክቶ መሳሪያ ለመግዛት ያስባል። በቀጣዩም ቀን ማስታወቂያው ላይ ያየው ሱቅ ጋር ሄዶ የተለያየ አይነት መሳሪያዎችን ያሳዩታል። ከመግዛቱም በፊት መተኮስ መለማመድ እንዳለበትና የሚገዛው መሳሪያ ሕጋዊ መሳሪያ እንደሆነ አንድ ወረቀት ላይ መፈረም እንዳለበት ይነግሩታል። ነገር ግን ፖል መሳሪያ መግዛቱ ብዙም አስፈላጊ መስሎ ስላልታየው ሐሳቡን ቀይሮ ሌላ ቀን እመጣለሁ ብሏት ይወጣል። ከትንሽ ቀናቶችም በኋላ ሆስፒታል ውስጥ አንድ በጥይት የተመታን ሰው ቀዶ ጥገና በማድረግ ላይ ሳሉ ከታማሚው ኪስ ውስጥ ሽጉጥ ይወድቃል። ሽጉጡን የሚያየው ፖል ብቻ ስለሆነ ማንም ሳያየው የቀዶ ጥገና አልጋው ስር በእግሩ መጥቶ ይደብቀዋል። ከስራም ሲወጣ መሳሪያውን ከተደበቀበት አውጥቶ ይዞት ይወጣል። ቤቱም ሲመለስ ለመጀመሪያ ጊዜ ፖል መሳሪያውን ይተኩሰዋል። ጥንቃቄም ስላላደረገ የተኮሰው ጥይት ተፈናጥሮ ለትንሽ ሲይዘው የበለጠ ስለ መሳሪያው መማር እንዳለበት ይገባዋል። በሚመጡትም ቀናቶች ላይ ፖል በትርፍ ጊዜው መሳሪያዎችን እንዴት አድርጎ መያዝና መተኮስ እንዳለበት ከዩቲዩብ መማር ይጀምራል። ከብዙ ልምምድ በኋላ ኢላማውም እየተሻሻለ ይመጣል። አንድ ቀን ፖል ሆስፒታል ውስጥ እያለ ልጁን ጆርዳን ሲጀር እንዳጋጠማት ይሰማል። ከጊዜም ወደ ጊዜ የጆርዳን ሁኔታ አስጊ ሁኔታ ላይ ስለደረሰ መትረፍ የምትችል አልመሰለውም። የጆርዳንንም ሲጀር ለመቆጣጠር ካልጋው ጋር መታሰሯን ሲያይ እሷን እንደዚህ አይነት ቦታ ያደረጓትን ሰዎች በካቴና እጃቸው ለመታሰራቸው ያናድደዋል። ንዴቱም እየባሰበት ስለመጣ ጨለማ እስኪሆን ድረስ ጠብቆ አስጌ የሚባል ቦታ ላይ ፊቱን በሹራብ ኮፍያ በመሸፈን ማንዣበብ ይጀምራል። ሁለት ሰዎችም የአንድን ሴት መኪና ሊዘርፏት ሲሉ አይቶ እንዲያቆሙ ቢነግራቸውም ሳይሰሙ ቀርተው እሱ ላይ መተኮስ ይጀምራሉ። ጥይቶቹንም ለማምለጥ በሚሞክርበት ሰዓት
ሌቦቹ መኪናውን ይዘው ይጠፋሉ። ፖልም እንደምንም ብሎ ሳያመልጡ መኪናውን የሚነዳውን ሌባ ተኩሶ ሲገለው መኪናው ተጋጭቶ ይቆማል። ፖል ገና ለማጅ ተኳሽም ስለሆነ መሳሪያውን በትክክል ይዞት ባለመተኮሱ ምክንያት እጁ ይጎዳል። የተረፈውም ሁለተኛ ሌባ ከመኪናው ወጥቶ በደመ ነፍስ ወደ ፖል መተኮስ ይጀምራል። ፖልም ከመኪና ጀርባ ተደብቆ ጥሩ የሆነ አጋጣሚ እስኪመጣለት ጠብቆ ተኩሶ ይገለዋል። ይህ ሁሉ ነገር ሲከሰትም ፓውል ሳያውቅ አንድ ሴት የተፈጠረውን ነገር በሙሉ በስልኳ ቀርታ ነበረ። ሁለተኛው ሌባም ምናልባት አልሞተም ብሎ በማሰብ ድጋሚ ከተኮሰበት በኋላ የጥቃቱ ሰለባ ልትሆን የነበረችው ሴት ሂጂ ሩጪ ብሏት የለበሰውን ሹራብ ቆሻሻው ውስጥ ጥሎት እሱን ከአካባቢው ይጠፋል። ባቡሩንም በመጠቀም ቤት ከተመለሰ በኋላ ራሱን አክሞ እንቅልፉን ይተኛል። በህልሙም በዛ ማታ ያደረገውን ነገር በሙሉ እያየ ይቃዣል። ቴራፒስቱ የሰጠችውን መድኃኒት በመጠቀም እንቅልፉን ይተኛል። ከጊዜያቶችም በኋላ መርማሪ ሬንስና ጃክሰን ማታ ላይ የተፈጠረውን ወንጀል መመርመር ይጀምራሉ። ጥቃቱን ሊደርስባት የነበረችው ሴት ከዝርፊያ ያዳናት ሰውዬ በጣም አድርጋ ታመሰግነዋለች። ቪዲዮም የቀዳችው ሴት ደግሞ ሰውየው በጣም አረመኔና ጨካኝ እንደሆነ ታወራለች። የተቀረጸውን ቪዲዮ ላይ የፖል ፊት ስለማይታይ ማንነቱ ሳይታወቅ ይቀራል። መርማሪዎቹም የተቀረጸውን ቪዲዮ ሲመለከቱ ወንጀለኛው ሲተኩስ መሳሪያው እጁን እንደጎዳው ይመለከታሉ። በቀጣዩም ቀን ፖል ከእንቅልፉ ሲነሳ የተቀረጸው ቪዲዮ ኢንተርኔት ላይ ተመልክቶት በድርጊቱ ይደነቃል። የነበረውንም የሐዘንና የጸጸት ስሜቱን ለጊዜው ያጠፋለታል። ቪዲዮም ሶሻል ሚዲያው ላይ በጣም ቫይራል ይወጣል። አብዛኞቹ ሚዲያዎች ይህ ሰው ያደረገውን ነገር ትክክለኛ ነው ወይስ አይደለም ብለው መወያያ ነጥብ ሁሉ ያደርጉታል። ሆስፒታል ውስጥ ፖል እጁ ላይ ያለው ጠባሳ እንዳይታይ ለማድረግ በቁስል ፕላስተር ይሸፍነዋል። ፖሊሶቹም ባጠገቡ ባለፈው ቁጥር እጁን ኪስ ውስጥ ይደብቀዋል። ከሰዓትም ላይ ፖል አንድ ልጅ ሊያክመው ይሄዳል። ይህም ልጅ በአንድ አደንዛዥ እጽ ሻጭ ሰው ሽጉጥ ተተክሶበት ነው የተጎዳው። ልጁም አንድ ተኮሰበት አወጣቶት አይስክሬም ማን የሚባል ሰው እንደሆነና የግለሰብ ቤት እንደሚገኝ ይነግረዋል። ከስራም በኋላ ፖል ከሆስፒታሉ ልብስ ማጠቢያ ክፍል ሹራብ ሰርቆ ወንጀለኛውን ሊፈልገው ይሄዳል። ወንጀለኛውንም መንገድ ላይ አግኝቶት ያለምንም ርህራሄ ሽጉጡን አውጥቶ ገሎት ከስፍራው ይሰወራል። አካባቢው ላይ ያሉት ሰዎች አጋጣሚውን በመጠቀም ወንጀለኛው የነበረውን አደንዛዥ እጽ እንዳለ ይዘርፉታል። ከትንሽ ጊዜያትም በኋላ መርማሪዎቹ ባለ ሹራቡ ነፍሰ ገዳይ የሚባለው ሰው አሁንም እንደገና ጥቃት እንዳደረሰ ይሰማሉ። መርማሪ ሬንም እዛ አካባቢ የነበረ ልጅ ራሱን ባለ ሹራብ ነፍሰ ገዳዩን አስመስሎ ሲጫወት ያየዋል። ልጁም የሚጠቀመው ግራ እጁን እንደሆነ ሲያይ ከቪዲዮ ጋር በማመሳሰል ተመሳሳይ ሰው እንደሆነ ያረጋግጣል። ሚዲያውም ላይ ስለዚህ ሰው ማንነት መወራቱ ቀጥሏል። ፖልም ዜናውን በራሱ በመገረም እየተመለከተ ነው። ፖሊስ ጣቢያው ውስጥም የመርማሪዎቹ ዋና እንዴት አንድ ማንነቱ የማይታወቅ ሰው በየመንገዱ ወንጀለኞችን ሲገል እስካሁን አልያዛችሁትም ይላቸዋል። ይህንን ሰው እስካልያዙት ድረስ የእሱን ፈለግ ተከትለው ሌሎች ሰዎች በየመንገዱ ወንጀለኞችን መግደላቸው አይቀርም ይላቸዋል። መርማሪዎቹም ለአለቃቸው ስለዚህ ሰው የሚያውቁት ነገር ቢኖር ግራኝ እንደሆነና መሳሪያ እየያዘ ላይ ገና ለማጅ እንደሆነ ይነግሩታል። በተመሳሳይ ሰዓትም ፖል ቴራፒው ላይ ነበረ። ቴራፒስቷም ፖል ለውጥ እንዳመጣና የለውጥ ያመጣበት ነገርን አጠናክሮ መያዝ እንዳለበት ትነግረዋለች። ከትንሽ ቀናትም በኋላ ፖል በጥይት የተጎዳ ሰው ላይ ቀዶ ሕክምና እያደረገ ነበረ። ታማሚውንም ሲመለከት በድንጋጤ ይዋጣል። ምክንያቱም ታማሚው ሚጌል ነው። ሚጌል በታሪካችን መጀመሪያ ላይ ከፖል መኪና ውስጥ የፖልን ቤት አድራሻ በስልኩ ያነሳው ሰው እንደሆነ ያስታውሰናል። ፖልም የሚጌል እጅ ላይ የራሱን ሰዓት ሲያየው ሚጌል ከሚስቱ ግድያ ጋር ተያያዥነት እንዳለው ይረዳል። ምንም ፍላጎት ሳይኖረው ሕክምናውንም ስላደረገ ሚጌል ብዙም ሳይቆይ ይሞታል። በቀጣይም ፖል ሚጌል የመጣበትን አምቡላንስ ውስጥ ገብቶ የሚጌልን ስልክ ይሰርቃል። ስልኩንም በሚጌል ሬሳ አሻራ ይከፍተዋል። ሰዓቱንም ከሚጌል እጅ ላይ ወስዶ ወደ ቢሮ ገብቶ ስልኩን መበርበር ይጀምራል። ስልኩም ላይ ፎቶዎች እያየ ሳለ ከመኪናው ላይ የተነሳውን የጂፒኤስ አድራሻ ፎቶ ያየዋል። የበለጠ መርምሮ የአንድ የመጠጥ ቤት መሸጫ ፎቶ ያያል። ይህ መጠጥ ቤት የሚታወቀው የተሰረቁ ዕቃዎችን በመሸጥ ነው። ፖልም ምንም ያክል መርማሪዎቹን ደውሎ ማሳወቅ እንዳለበት ቢሰማውም ራሱ ነገሩን ማጣራት እንዳለበት ይሰማዋል። በዚህ ሰዓት ፍራንክ መጥቶ አንድ ላይ ጊዜ እንዲያሳልፉ ሲጠይቀው የፖል እጅ ላይ ቁስል አይቶ ምን ሆነክ ነው ይለዋል። ፖልም ፍራንክ ቁስሉን እንዲረሳው ሌላ ነገር አውርቶ ያረሳሰዋል። ከስራ በሚወጣበትም ሰዓት ላይ ከሆስፒታሉ ልብስ ማጠቢያ ክፍል ሌላ ሹራብ ሰርቆ ፎቶ ላይ ወዳየው መጠጥ ቤት መሸጫ ይሄዳል። እዛም የውሸቱን የሚጌል ቅርብ ጓደኛ ነኝ ብሎ መረጃ ለመሰብሰብ ይሞክራል። ነገር ግን የሱቁ ባለቤት ፖል የለበሰው ሹራብ ላይ የሆስፒታሉ ባጅ ስላየ ሻጩን ተጠራጥሮ ፊሽ የሚባልን ሰው በቴክስት ቶሎ እንዲመጣ ይነግረዋል። ከፖልም ተደብቆ ሽጉጡን ሊያወጣ ሲል ፖል በመስታወት ሽጉጥ ሲያወጣ ተመልክቶ የሻጩን እጅ በዳር ተወግቶ ሽጉጡን ያስጥለዋል። ከቤቱ የተሰረቁ ንብረቶችም
የት እንዳሉ ይጠይቀዋል። ሻጩም ለህይወቱ በመፍራት አንድ ክፍል ውስጥ ያለ ካዝና ጋር ይወስደዋል። ካዝናውም ውስጥ ፖል የተዘረፉትን ንብረቶች በሙሉ ያገኛቸዋል። በዚህም ሰዓት ፊሽ ሱቁ ጋር ደርሶ ስለነበር ፖልን ተኩሶ ሊገለው ሲል ፖል የሱቁን ካሜራ በመጠቀም ከተኩሱ ይተርፋል። ለፖል ተብሎ የተተኮሰው ጥይትም የሱቁን ባለቤት ይገለዋል። በድጋሚ ፊሽ ፖል ወዳለበት አቅጣጫ በደመነፍስ መተኮስ ይጀምራል። ፖልም ተደብቆ ሽጉጡን እያቀባበለ ሳለ ፊሽ በሱቁ ባለቤት ደም ተንሸራቶ ሲወድቅ ፖል አጋጣሚውን በመጠቀም ሱቅ ውስጥ የነበረውን ጊታር አንስቶ ይመታዋል። የበለጠም ሊጎዳው ሼልፍ ላዩ ላይ ሲጥልበት ፊሽ ሼልፉን ሸውዶ ያመልጣል። ፖልም የሱቁን ካሜራ በመጠቀም ፊሽን እግሩን ተኩሶ ይመታዋል። ፖልም የፊሽ እግር ላይ ተጭኖት እያሰቃየው ሉሲን ማን እንደገደላት ይጠይቀዋል። ፊሽም ጆ የሚባል ሜካኒክ እንደሆነና አድራሻው ከስልኩ ላይ መውሰድ እንደሚችል ይነግረዋል። ፖልም አድራሻውን ለማወቅ የፊሽን ስልክ በሚያነሳበት ሰዓት ፊሽ አጋጣሚውን ተጠቅሞ ፖልን መቶት ይጥለዋል። ተነስቶም ፖል ላይ ሊተኩስበት መሳሪያውን ይደቅንበታል። በሚገርም አጋጣሚም ከአንድ ሼልፍ ላይ የአሎሎ ኳስ የፊሽ ጭንቅላት ላይ አርፎ ሲጎዳው ፖል ሽጉጡን አንስቶ ፊሽን ይገድለዋል። ከዛም ፖል ያደረገው ነገር በሙሉ በሱቁ ሴኩሪቲ ካሜራ ስለተቀዳ የካሜራውን ሃርድ ዲስክ ይዞ ከቦታው ይጠፋል። በሚያመልጥበትም ሰዓት ላይ የእጁ ቀለበት ወርቆ ሱቅ ውስጥ ይቀራል። ቤቱ ሲመለስ ዩቲዩብ ላይ እንዴት አድርጎ ሃርድ ዲስክ ውስጥ ያለን መረጃ ማጥፋት እንዳለበት ይማራል። ባየውም ቪዲዮ ሃርድ ዲስኩን በድሪል በስቶ መረጃውን ያጠፋዋል። በቀጣይም ቀን ሚዲያው ሁሉ ስለ ባለ ሹራቡ ነፍሰ ገዳይ ሆኗል ወሬያቸው። ሆስፒታል ውስጥም ፖል አንዳንድ መድኃኒቶችና መርፌዎችን ይሰርቃል። ቢሮ ውስጥም እያለ መርማሮቹ ሬስና ጃክሰን መጥተው የፊሽን ፎቶና ሱቅ ውስጥ ያገኙትን ቀለበት ያሳዩታል። ቀለበቱም ቤቱ በተዘረፈበት ወቅት የተወሰደ ንብረት መስሏቸዋል። መርማሮቹ ወንጀለኛው ማን እንደሆነ ሊያውቁት ትንሽ እንደቀራቸው ነግረውትም ይሄዳሉ። እነሱም ከሄዱ በኋላ ፖል የፊሽን ስልክ ሰባብሮት ፊሽ የነገረው መካኒክ የሚገኝበት ጋራዥ ጋር ይሄዳል። ጋራዥ ውስጥም በሚገባበት ሰዓት ላይ ጆ ከመኪናው ስር ሆኖ እየሰራ ነበረ። ፖልም በመፍቻ ጆንን መቶት ራሱን እንዲስት ያደርገዋል። ጆም ሲነቃ መታሰሩንና ከአንድ መኪና ስር መሆኑን ይመለከታል። ፖልም መረጃውን እንዲነግረው እየደበደበ ያሰቃየዋል። የሰረቀውንም መድኃኒት በመርፌ አድርጎ የጆን ታፋ ላይ ይወገዋል። ታፋውንም በስለት ከቀደደው በኋላ ስቃዩን ለማብዛት ታፋው ላይ የፍሬን ዘይት ያፈስበታል። ጆንም ከባድ የሆነ ስቃይ ውስጥ ይገባል። ከብዙ ስቃይ በኋላ ጆን ሉሲን የገደላት ሰው ኖክስ እንደሚባል ይነግረዋል። ፖልም ስለሰጠው መረጃ አመስግኖት ይፈታዋል። ነገር ግን ፖል ከጋራዡ በሚወጣበት ሰዓት ላይ አንድ ሰንሰለት ጎትቶ ጆን ላይ መኪናውን ጥሎት ይገለዋል። በቀጣዩም ቀን መርማሪዎቹ ፍራንክ ጋር ሄደው ነበር። ፍራንክም እስካሁን ባለ ሹራቡ ሰውዬ የሚገላቸው ሰዎች ሉሲን የገደሏት ሰዎችን ብቻ ስለሆኑ እሷን የሚያውቃት ሰው እንደሆነ ስለሚጠረጥሩ ፍራንክን ጠርጥረውት እጁን እንዲያሳያቸው ይጠይቁታል። በተመሳሳይ ሰዓትም ፖል ሆስፒታል ውስጥ ጆርዳን ጋር እያለ ቲቪ ላይ እንደሱ አይነት አለባበስ ለብሰው ወንጀለኞችን መግደል የጀመሩ ሰዎች እንዳሉ ይሰማል። ፖልም ስልኩን ጮሆ ሲያነሳው ኖክስ በ30 ደቂቃዎች ውስጥ አንድ ክለብ ውስጥ እንገናኝ ይለዋል። ፖል ወደ ክለቡ በሚሄድበት ሰዓት ላይ ፍራንክ የፖል ቤትን ቢያንኳኳ የሚከፍትለት ሲያጣ ራሱ ከፍቶ ወደ ውስጥ ይገባል። የቤቱ ቤዝመንት ውስጥም ሲገባ ፖል ያስቀመጣቸውን የጥይት ቀላዎች አይቶ ሹራብ ለባሹ ነፍሰ ገዳይ እንደሆነ ይረዳል። ፖልም ብዙ ሰው በተሞላበት ክለብ ውስጥ ገብቶ ኖክስን የት ነው ያለከው ብሎ ቴክስት ያደርግለታል። ኖክስም ሽንት ቤት ውስጥ እንዲጠብቀው ይነግረዋል። ወደ ሽንት ቤቱም ሄዶ ወደ ኖክስ ስልክ ይደውላል። አንድ የሽንት ቤት ክፍል ውስጥም ያለ ስልክ ሲጮህ ሰምቶ በሩን በርግዶ ሲገባ ስልክ ብቻ ያገኛል። በዛ ሰዓት ኖክስ በአንድ ሴት ተሸፍኖ ወደ ፖል መተኮስ ይጀምራል። ብዙ ሰዎችንም ኖክስ ይገላል። ፖልም በኖክስ ትኮሳ ይጎዳል። እንደምንም ብሎ ተደባድቦ ወደ ኖክስ መተኮስ ጀምሮ ኖክስን ይጎዳዋል። ቀጥሎም የመብራቱ ቆጣሪ ላይ ተኩሶበት ቤት ውስጥ ያለው መብራት ያጠፋዋል። ጨለማውንም በመጠቀም ከክለቡ ሌሎች ሰዎች ጋር ተቀላቅሎ ይጠፋል። ይህም ግርግር መርማሪዎቹ ጋር ደርሶ ክለብ ውስጥ በኖክስ ተኩሶ ተጎድቶ ሆስፒታል ውስጥ የገባን ሰው ለማየት ይሄዳሉ። እሱም ሰው ባለ ሹራቡን ነፍሰ ገዳይ እንዳየው ያወራል። ሰውየውም የተለያየ መረጃ ከሰጣቸው በኋላ መርማሪዎቹ ፖልን መጠራጠር እንዲጀምሩ ያደርጋቸዋል። ወደ ፖል ቢሮም ሲሄዱ ፖልን ቢሮ ውስጥ ሳያገኙት ይቀራሉ። ፖልም ሌላ የሆስፒታል ክፍል ውስጥ ሆኖ ቁስሉን አክሞ ወደ ቤቱ ሄዶ ፍራንክን ያገኘዋል። ፍራንክም ፖል ምን አይነት መጥፎ ሁኔታ ላይ እንዳለ ይነግረዋል። ፖልም ፖሊሶቹ ምንም አይነት ተጠርጣሪ ማግኘት ስላልቻሉ እርሱ ራሱ ነገሩን አጣርቶ የራሱን እርምጃ እንዲወስድ እንዳደረገው ይነግረዋል። ይህንንም እያወሩ ሳለ መርማሪዎች የፖል ቤት ደርሰው ያንኳኳሉ። ፍራንክም በሩን ከፍቶ ፖል እዚህ አይደለም ብሎ ያሻቸዋል። እነሱም ፖል ቤት ውስጥ እንዳለ እርግጠኛ ቢሆኑም ወደ ቤት ውስጥ የመግቢያ ደብዳቤ እስከሌላቸው ድረስ ምንም ማድረግ እንደማይችሉ ስለሚያውቁ ይሄዳሉ። ፖልም ከሆስፒታል ተደውሎለት ጆርዳን ከኮማዋ እንደተነሳች ነግረውት ቶሎ ብሎ ወደ ሆስፒታል ይሄዳል። እዛም ልጁን አቅፎ ይስማታል። ለጆርዳንም እናቷ ሉሲ እንደሞተች ነግሯት
ስቅስቅ ብላ ታለቅሳለች። የጆርዳን ከኮማ መንቃት ፖልን ስላስደሰተው ለፍራንክ ከዚህ በኋላ ወንጀለኞቹን አሳዶ መግደሉን እንደሚያቆም ቃል ይገባለታል። ሳምንታቶችም አልፈው ጆርዳን ከሆስፒታል ወደ ቤቷ ልትሄድ ትዘጋጃለች። ከሆስፒታልም ከመውጣቷ በፊት መርማሪዎቹ አንዳንድ ጥያቄዎችን ይጠይቋታል። ነገር ግን ጆርዳን ስለዛ ቀን ምንም ነገር ማስታወስ ስለማትችል ምንም ሳትነግራቸው ትቀራለች። ከፖል ጋር ሆነው ወደ ሊፍቱ ሲገቡ ኖክስ ተከትሏቸው ሊፍት ውስጥ ይገባል። ፖልም ለልጁ ደህንነት አስቦ ምንም ሳያደርግ ይቀራል። ኖክስም ከጆርዳን ጋር ወሬ ማውራት ይጀምራሉ። ከሊፍቱም ወጥተው ምንም ነገር ሳይፈጠር ይለያያሉ። ፖልም ኖክስ ተመልሶ ቤተሰቡን ሊያጠቃ ስለሚችል መሳሪያ መሸጫው ሱቅ ጋር ሄዶ የተለያዩ መሳሪያዎችን በህጋዊ መንገድ ይገዛል። ማታም ላይ እሱና ጆርዳን ራት በልተው ሊተኙ ሲሉ ፖል በውጭ በኩል የሆነ ነገር አይቶ ድብቅ የሆነ ክፍል ውስጥ ጆርዳንን አስገብቶ ፖሊሶች እንድትጠራ ያደርጋታል። ይህንን ነገር ካደረገ በኋላ አንድ ሰው ወደ ቤቱ ይገባና ፖል መኝታ ክፍል ውስጥ ሲገባ አልጋው ላይ የተኛ ሰው ታይቶት መተኮስ ይጀምራል። ነገር ግን ሲተኩስ የነበረው እንደ ሰው ተደርድሮ የተኙት ትራሶች ላይ ነበር። ሌላም ነፍሰ ገዳይ ሻወር ክፍል ውስጥ ድምፅ አሰምቶ ወደዛ ሲገባ ፖል ተደብቆ ተኩሶ ይገለዋል። ተኩሱንም የሰማው ሌላኛው ነፍሰ ገዳይ ወደ ሻወሩ ሲመጣ ፖል በሬሳ ተደብቆ ተኩሶ ይገለዋል። በቀጣይም ፖል ቤዝመንት ውስጥ ድምፅ ሰምቶ ወደዛ ያመራል። ኖክስም ቤዝመንት ውስጥ ተደብቆ ስለነበር ተኩሶ ትከሻውን መጥቶት ይጎዳዋል። በዚህ ሰዓት ጆርዳን ከተደበቀችበት ክፍል ወጥታ በፍርሃት አባቷን መጥራት ትጀምራለች። ኖክስም የጆርዳንን ድምፅ ሰምቶ ሀሳቡ ሲሰረቅ ፖል ይህን ጊዜ በመጠቀም ጠረጴዛ ስር የደበቀውን መሳሪያ አውጥቶ ኖክስን ተኩሶ ይገለዋል። ፖሊሶችም ከትንሽ ደቂቃዎች በኋላ ይመጣሉ። ፖልም ለመርማሪዎቹ ሰውነቱ ላይ ያሉት ጉዳቶች በዛሬው ማታ ምክንያት እንደሆነና መሳሪያዎቹንም ጆርዳን ከሆስፒታል ከወጣች በኋላ ራሱን ለመከላከል በህጋዊ መሰረት የገዛቸው እንደሆነ ይነግራቸዋል። መርማሪዎቹም ፖል ባለሹራቡ ነፍሰ ገዳይ እንደሆነ እርግጠኛ ቢሆኑም ፖል ባመጣው ለውጥ ደስተኛ ስለሆኑ ምንም ሳያደርጉት ይቀራሉ። ከትንሽ ቀናትም በኋላ ፖል ጆርዳን ወደምትማርበት ኮሌጅ ይሸኛታል። እሷንም ሸኝቷት ወደ መኪና በሚመለስበት ሰዓት ላይ አንድ ሌባ ከአንዲት ሴት ቦርሳ ነጥቆ ሲሮጥ ያዋል። ሌባውንም መያዝ እንደማይችል ስለሚያውቅ እጁን እንደ ሽጉጥ አድርጎ ሲተኩስ ታሪካችን ያልቃል።